ኤፍራታ በጣም ልቧ ተሰበረ። ናታንም ከኤፍራታ ያልጠበቀውን ነገር ሰማ። ያፌትም እንግዲህ የእንቅልፍ መድኃኒት ነው የሰጡት። ምን ነው በዛው በቀረ ብዬ ተመኘሁኝ። ቤዛም መልካም ሰው ሆናለች ብዬ አስባለሁ፣ ግን አላመንኳትም። ጺም በጣም የሚያስደስትና ጥሩ ነገር እኛ የምንፈልገው ነገር በጺ ላይ ተፈጥሯል። ምጺ ምን ሆነች ምን ተፈጠረ የሚለውን በደንብ የምናይ ይሆናል። ብቻ ግን ሰርጉ የቀረ መስሎኝ በጣም ደስ ብሎኝ ነበረ። ግን ደግሞ የዛሬውን ሳየው በጣም ነው የተከፋሁት ማለት ነው። በጣም ነው ያዘንኩት። ያፌት በጣም ተንኮለኛና ክፉ ሰው ስለሆነ እሱ የሚያስበውን ክፋት ሌሎችም ሰዎች ያስባሉ ብሎ ስለሚፈራ ከነገሮች ቀድሞ ነው የሚጠነቀቀው። ምንድነው ያደረገው? ይሄ መጥፎና አረመኔው ያፌት በጣም ከባድ ነገር አድርጓል። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ዛሬ እንግዲህ እጅግ በጣም አሳዛኝ ነገሮች ተፈጥረዋል። ደስ የሚል አንድ ነገር አለ። እሱም ምንድነው? በደንብ አድርጋችሁ ቪዲዮን ካያችሁት ወደ መጨረሻ ላይ እነግራችኋለሁ። ኤፍራታ የተናገረችው ነገር ናታንን ልቡን ሰበረው። ከዚህ በኋላ ኤፍራታንን በትዕግስት እንዳይጠብቃት ተስፋ የሚያስቆርጠው ነገር ተፈጥሯል። እሱም እንዳያችሁት እንግዲህ ያፌትን የእንቅልፍ መድኃኒት ነበረ የሰጡት ለረጅም ሰዓት የሚያስተኛ። ከዛም በነቃ ሰዓት ያዙ ይልቀቁኝ፣ እቅዳችሁ ይሄ ነበር ወይ? በቃ ያዙ ይልቀቁኝ እያለ ዘራፍ እያለ ነበር ማለት ነው። ሰርጋችን ያደል እንዴ? ቬሎሽን ለምን አወለቅሽው? ምን ተፈጥሮ ነው? ተጎድቻለሁ እንዴ? እያለ ራሱን ሁሉ እየጠየቀ ነበረ። ግን ደግሞ ይሄንን ላደረጉበት ነገር በጣም ከባድ ቅጣት እንደሚጠብቃቸው ንገሪያቸው ብሏታል ማለት ነው። ይሄም እነማን ናቸው? እነ ናታንን ማለት ነው። ምክንያቱም በእንቅልፍ መድኃኒት አድርገው በውሃ ስል እንደሰጡት የሰጡትም ደግሞ በአክስቱ ልጅ በወንድሙ ነበረ አዙረው የሰጡት ማለት ነው። በጣም ነበር የሚያሳዝነው። ምክንያቱም እሱ በተኛበት ሰዓት እንደዚህ በሆነበት ሰዓት ኤፍራታን ናታን ቀለበት አድርጎላት ከፈለግሽም ከሀገር እንጠፋለን፣ የፈለግሽው ነገር እናደርጋለን ተቀበኝ ብሏት ነበር። አልፈልግም፣ ይሄን ማድረግ አልችልም ነው ያለችው። ምክንያቱም ያፌት ስራውን ስለሚያውቅ እነሱም ኤፍራታም ዝም ያለችው ለምንድን ነው አልፈልግም ያላለችኝ ምን አስባ ነው ብሎ ስላሰበ አስቀድሞ ነበር ከሰርጉ በፊት በህጋዊ መልኩ ያገባት። ይህንን ስሰማ በጣም ነበር የደነገጥኩት። ምክንያቱም በፍጹም ያፌትና ኤፍራታ ባልና ሚስት ሊሆኑ አይችሉም። እሱ በሱ ቤት አሁን ናታንን ማስቀናት ስለሚፈልግ እንደምትፈልገው አድርጎ አንቀባሮ ሊይዛት ይችላል። ግን ደግሞ በፍጹም ፍቅር ሊሰጣት አይችልም። ምክንያቱም እሱ ጥላቻንና በቀልን፣ ሰውን መግደልን፣ ክፋትን እንጂ ፍቅርን መስጠት አይችልበትም ማለት ነው። ምክንያቱም ክፋቱ ከውስጡ ስለሆነ እና በጣም ያሳዝናል። ኤፍዬ እንግዲህ ባልጠበቀችው ሁኔታ ለማትፈልገው ሰው ሚስት ሆናለች። ይሄም ነገር ሁሉ ግን ደግሞ አልፎ ኤፍዬና ናታን አንድ ላይ ሆነው ደስታቸው፣ ፍቅራቸው፣ የበፊቱ አንድነታቸው ይመለሳል ብዬ አስባለሁ። ይህንንም ደግሞ እንግዲህ ቤዛ ታደርገዋለች ብዬ አስባለሁ። ቤዛ ምንም ነገር ካሰበች ታደርጋለች። ገነትም ደግሞ እንግዲህ በጣም ተገርማለች። እንዴት ይሄን ነገር ሊያደርግ ቻለ? እንዴት እሷን አስጨንቋት ሊያገባት ይችላል? አስገድዷት እንጂ ወድ አይደለም እያሉ ሁሉም ኤፍራታ በጭራሽ አፍቅራው ያፌትን እንደማታገባው ሁሉም ጠርጥረዋል፣ አውቀዋል። ግን ያስፈራራት በምን እንደሆነ ነው ማወቅ ያልቻሉት። ያንን ነገር በተለይ ቢያውቁ ደግሞ አሪፍ ነው ብዬ አስባለሁ። እንዴት ይሄ ሁላ ሰው ተሰብስቦ አንድ ያፌትን መጣል ያቀታቸዋል? ያፌት በእርግጥ በጀርባው በጣም ብዙ ሰዎች ስላሉ ለዛ ነው እንግዲህ ኤፍዬና ናታን አልተጋቡም ወይንም ቀለበቱን አልተቀበለችውም። ምክንያቱም በህጋዊ ተፈራርመው ባልና ሚስት ሆነዋል። ሰርጉ የተሰረገው እነዚህኞቹን ለማናደድ ነበር ማለት በጣም ነው የሚያሳዝነው። ነው። ደስ የሚለው ነገር ደግሞ ጽዮን ማስታወስ ችላለች። ብዙ ነገሮችን ታስተካክላለች ብዬ አስባለሁ ቤተሰቦቼ እና ጽዮንም ደግሞ ማስታወስ ችላለች። ከሰርግ ቤቱ ሲመለሱ ወንድሟ በጣም ሲበሳጭና ሁሉም ሰው ሲንጫጫ ራሷን ስታ ወድቃ ነበረ። ግን ያን መውደቅ በጣም ጥሩ ነገር ያመጣላት ነገር አለ። ትውስታዋ ተመልሷል። እንደዚሁም ደግሞ እንደታመመች ስለሚያውቅ ከተኝተው ከተነሱ በኋላ ሐኪም ቤት ልውሰድሽ ብሏት ነበር ማለት ነው። ናታን አልሄድም ብላለች። የመለሰችለት መልስ አለ። እዚህ ጋር ደግሞ ቤዛ ማለት ነው ለሱ ብዙ ነገር እየነገረችው ነው። ለናታን የሚያጽናና የሚያበረታ ነገር እየነገረችው ነው። እውነቱን አምነህ መቀበል አለብህ፣ ግን ይሄ ነገር የሆነው በምንድነው? ማጣራት አለብን፣ መበርታት አለብህ እያለች ቤዛም ታሪክ ሁሉ እየነገረችው ነበረ። እውነት ለመናገር ቤዛ ተቀይራ ሰዎችን ለመምከር ለሰዎች ጥሩ ነገር ማሰብ ከጀመረች፣ ቤዛ ከተቀየረች በዓለም ላይ የማይቀየር ነገር የለም ብዬ አላምንም። ሁሉም ነገር ይቀየራል። ምክንያቱም ቤዛ መልካም ሰውና ለሰዎች የምታስብ ሰው መሆኗ
አሁንም ድረስ ሊዋጥልኝ አልቻለም። ምን አስባ ነው ብዬ ለኤፍራታ ሁሉ መጨነቅ ጀምራለች። እህቴ ማለት ጀምራለች። ብቻ ጊዜ የማይቀይረው ነገር የለም። ቤዛም ተቀይራለች። ጽዮንም እንግዲህ የኤፍራታ ክፍል ተኝታ በፊት እያደረጉ የነበሩትን ከያፌት ጋራ ሌባና ፖሊስ ሲጫወቱ ሲሯሯጡ የነበረውን ነገር ሁሉ አስታወሰች። ኤፍራታንንም ደግሞ እንግዲህ እንዳስቀየመቻትና ከበፊቱ በላይ አሁን ነው የጎዳውሽ እያለች በጣም ከፍቷ ለቀሰች ነበረ። እዚህ ጋር ደግሞ ሉሊትን በጣም አስበረገገቻት ማለት ነው። ሉሊትን አስደንግጣ ነፍሳት ጸጉርሽ ላይ ያለ ብላ አሯሩጣት ነበረ። ግን እሷ ልታደርጋት የነበረው ሌላ ነገር ነው። ግን እንደምታስታውስ ማንም ሰው እንዳውቅ አልፈለገችም። ናታንም ወደ ሆስፒታል ልውሰድሽ የባለፈው የወደቅሽ ጊዜ ወይንም ራስሽን የሆነ ነገር ሲመታሽ ትውስታሽን አለመመለስ ብቻ ወይንም መርሳት ብቻ ሳይሆን ሌላም ደግሞ የጎንዮሽ በሽታ ሊኖረው ይችላል መሄድ ያለብሽ ብሏታል ማለት ነው። እሷም ደግሞ አልሄድም ብላ ሉሊት ጋር ሩጣ ነበር ሄዳ እንትን ያለችው። ይሄን ያደረገችው ለምንድን ነው? ሉሊት እንድትድን ስለማትፈልግ እሱን ማሳመን እንደምትችል ስለምታውቅ ነው። ሉሊትም ደግሞ እሷን የሚያስፈልጋት ሰው ከጎኗ ነው እንጂ ሕክምና አይደለም ምናምን ብላ አሳመነች። የዛን ጊዜ በጣም ነበር የደነገጠችው ወይንም ደግሞ የተናደደችው ጽዮን ማለት ነው። ጽዮን ደስ የሚለው ነገር ማስታወሷ በጣም አሪፍ ነው። ብዙ ነገሮችን ታስታውሳለች። ብዙ ሚስጥሮችን ኤፍራታ ጋር ያወሩ ነበር ማለት ነው። ስለዚህ ኤፍራታ ያለችበትን ሁኔታ ኤፍራታ ለናታን ስትል ብዙ ነገር ማድረግ እንደምትችል ታውቃለች። ያንንም አስታውሳለች። ብዙ ነገሮችን አስታውሳለች። አሁንም የሆነ ነገር በሆነ ነገር አስፈራርቷት እንጂ ወዳው እንዳላገባችው ጽዮን ይህንን ነገር ማሰቧ በጣም ደስ ብሎኛል። ምክንያቱም ተባብረው ከቤዛ ጋርም ሆነው ይህን ነገር እንትን ብለው ከዚህ ውስጥ ያወጧታል ብዬ አስባለሁ። ኤፍራታ በአሁን ላይ ያለችበት የማይወድ ሰው ከማግባት በላይ በማይወዱት ሰው ቅፍ አብሮ መተኛት፣ በማይወዱት ሰው ጋር አንድ ቤት አብሮ መኖር በጣም ይከብዳል ብዬ አስባለሁኝ። ብቻ ከባድ ነው። ጽ ግን በማስታወሷ በጣም ደስ ብሎኛል ከምላችሁ በላይ